ጤና ይስጥልን ውድ የባት ዩቲዩብ ተከታታዮች እንደምን አላችሁ? በዛሬው የጤና መረጃዬ ስለ ቆዳችን ውበት ምን አይነት ጥንቃቄ ማድረግ እንዳለብን ነው። እስከ ፍጻሜው አብራችሁን ቆዩ። ቻናላችንንም ሰብስክራይብ በማድረግ ቤተሰብ ይሁኑ። ብዙዎቻችን የፊት ቆዳን ጥራት ስለመጠበቅ ስናስብ ውድ የሆኑ ቅባቶችንና ኮስሞቲክሶችን መጠቀም ግድ ይመስለናል። ነገር ግን ያለምንም ተጨማሪ ወጪ ከምንመገበው ምግብ ብቻ ቆዳችን ለስላሳ፣ ጥርት ያለና ከመሸብሸብ የጸዳ ለማድረግ እንችላለን። ሰውነታችን የሚፈልገውን ምግብና መጠጥ አይነት፣ በቂ እረፍትና እንቅልፍ፣ በተጨማሪም መንፈስን ዘና የሚያደርጉ እንቅስቃሴዎችን ካገኘ ውጤቱ ጥርት ያለ ቆዳ ይሆናል ማለት ነው። የፊት ጥራትን ለመጠበቅና የልጅነት ወዙን ይዞ እንዲቆይ ለማድረግ እነዚህን 13 የአመጋገብ ስርዓቶችን ይከተሉ። የመጀመሪያውና አንደኛው በቂ ውሃ መጠጣት። ሰውነታችን ትንሽ እንኳን የውሃ እጥረት ካጋጠመው ቀድሞ የሚያጠቃው ቆዳችንን ነው። በቂ ውሃ ለመጠጣት የገረጣ፣ የተሸበሸበና የወደቀ ፊት እንዲኖረን ያደርጋል። በተቻለ መጠን ንጹህ ውሃ በቀን እስከ ቢያንስ 2 ሊትር ለመጠጣት ይሞክሩ። ሁለተኛ፣ በአንታይ ኦክሲደንት የበለጸጉ ምግቦችን መመገብ። አንታይ ኦክሲደንት ማለት ሰውነታችን በተለይ ጉበታችን መርዛማ ኬሚካሎችን የሚያስወግድበት ዘዴ ሲሆን አንዳንድ ምግቦች የዚህ የአንታይ ኦክሲደንት ባህሪ የተላበሱ በመሆናቸው በምንመገብበት ምግብ ውስጥ ማካተቱ በእጅጉ ይጠቅመናል። በአንታይ ኦክሲደንት የበለጸጉ ምግቦች በአብዛኛው አረንጓዴ አትክልትና ፍራፍሬዎች ናቸው። ለምሳሌ እንደ ሰማያዊ እንጆሪና የእንጆሪ ዝርያዎች፣ የሮማን ፍሬ፣ የወይን ፍሬ፣ ግሪን ቲ ወይም አረንጓዴ ሻይ፣ ጥቁር ቸኮሌት ከ70% በላይ ኮኮናት የያዘ ከሆነ እነዚህ በአንታይ ኦክሲደንት የበለጸጉ ምግቦች ናቸውና በምንመገበው ምግብ ውስጥ ማካተቱ እጅግ ጠቃሚ ነው። ሶስተኛ፣ የምግብ ገበታው በተለያየ ቀለማት ያላቸው ምግቦች ያካተተ ይሁን። ሁልጊዜ ተመሳሳይና የበሰለ ምግብን ብቻ የምንመገብ ከሆነ በጣም አስቸጋሪ ነው። ይህንን በተደጋጋሚ ጊዜ ከመመገብ ይልቅ ፍራፍሬ፣ አትክልትና ሰላጣ በመቀላቀል የተመጣጠነ ምግብን በማግኘትና ጤናማ ቆዳን መገንባት ይቻላል። አራተኛ፣ ለፀሐይ መጋለጥን ይቀንሱ። ቫይታሚን ዲ ለማግኘት በተለይ የጠዋት ፀሐይ ከተገኘ በቂ ነው። ብዙ ሰዓት ቆዳን ለፀሐይ ማጋለጥ ቆዳን ስለሚጎዳ የፀሐይ መነጽር፣ ኮፍያ ወይም ዣንጥላ፣ ከተቻለም ሰንስክሪን የተሰኙ መከላከያ ቅባቶችን በመቀባት ቆዳን ከፀሐይ ጨረር ይከላከሉ። አምስተኛ፣ የቆዳ ቅባቶ ተፈጥሯዊ ንጥረ ነገርን ያካተተ ይሁን። አንዳንድ የቆዳ ቅባቶችና መዋቢያዎች ከባድ ኬሚካል በውስጣቸው የያዙ በመሆናቸው ከመግዛቶ በፊት ከምን እንደተሰሩ ማንበብ እጅግ ጠቃሚ ነው። ስድስተኛ፣ ቤት ውስጥ ከሚገኙ ኬሚካሎች መጠንቀቅ። የቤት ውስጥ ጽዳትና የልብስ ንጽህና መጠበቂያዎች ውስጣቸው ከፍተኛ ኬሚካሎችን የያዙ በመሆናቸው ከቆዳው ጋር ምንም አይነት ንክኪ እንዳይኖር ይጠንቀቁ። ሰባተኛ፣ በቂ ቫይታሚን ሲ ማግኘት። በቫይታሚን ሲ የበለጸጉ ምግቦች ቆዳን ከድርቀት የሚከላከል ንጥረ ነገር የያዙ በመሆናቸው ለቆዳ ከፍተኛ አስተዋጽኦ አላቸው። ዋና ዋና ቫይታሚን ሲ ያላቸው ምግቦች እንደ ብርቱካን፣ ሎሚ፣ ያልበሰለ ካሮት ሲሆኑ በቀን ውስጥ በበቂ ሁኔታ መመገብ ይመከራል ማለት ነው። ስምንተኛ፣ ስኳር ማቆም ወይም መቀነስ። ስኳርና ጣፋጭ ምግቦችን ማዘውተር በጤናችን ላይ ከሚያደርሰው ጉዳት ባሻገር የቆዳችን ገንቢ ንጥረ ነገር ከጥቅም ውጭ እንዲሆን ያደርጋል። በዛውም ያስረጀናል ማለት ነው። ቆዳን ይሸበሽባል። ስለዚህ በተቻለ መጠን ስኳርና ጣፋጭ ምግቦችን ማቆም ወይንም ደግሞ መቀነስ እጅግ ተገቢ ነው። ዘጠነኛ፣ ጠቃሚ የቅባት ተዋጽኦችን መመገብ። እንደ አቮካዶ፣ የወይራ ዘይት፣ የተልባና የአሳ ዘይት የመሳሰሉትን መመገብ ቆዳችንን የልጅነት ወዙን እንደያዘ እንዲቆይ ያደርጋሉ እና እነዚህን መመገቡ ይመከራል ማለት ነው። አስረኛ፣ የውሃ ወይም የጭማቂ ጾም። ይህ ዘዴ ሰውነታችን በተለያየ አጋጣሚ ወይም ደግሞ በተለያየ መጠን ያስገባውን አላስፈላጊ ንጥረ ነገር ለማስወገድ በቂ ጊዜ እንዲኖረው ያደርገናል። ቢያንስ በወር 1 ወይም 2 ለ24 ሰዓት ንጹህ ውሃ ብቻ ወይንም የአትክልትና የፍራፍሬ ጁስ ብቻ በመጠጣት ጉበታችንን አላስፈላጊ ኬሚካልና መርዛማ ንጥረ ነገርን እንዲያጣራ በቂ ጊዜ በመስጠት ለቆዳችን ውበት እጅግ ተመራጭ ሀሳብ ነው። ሌላው ደግሞ
ጠዋት ጠዋት በባዶ ሆድ በብርጭቆ ውሃ ውስጥ ሎሚ በመጨመር መጠጣት። ይህ ሲሆን ጾም ለሚከብደው ሰው ይህ አማራጭ ይሆናል ማለት ነው። ሎሚ በውሃ ቁርስ ከመብላታችን ከ30 ደቂቃ በፊት መጠጣት ጠቅላላ ጤናችንን መንከባከብ ማለት ነው። 11ኛ ከጭንቀት ነፃ ለመሆን መሞከር። አይምሮን ዘና የሚያደርጉ እንቅስቃሴዎችና ግንኙነቶችን ማጎልበት። ጤናማ ካልሆነ ጓደኝነትና ህብረት እርቆ መልካም አስተሳሰብን ወደሚገነባ ግንኙነት መቀየር። ለምሳሌ ተፈጥሯዊ አካባቢዎችን መጎብኘት፣ ሙዚቃ ማዳመጥና የመሳሰሉት ለአካላዊም ሆነ ለስነ ልቦናዊ ጤንነት ጠቃሚ ናቸው። የአይምሮ ሰላም ማግኘት ውጤቱን ፈካ ባለ ገጽታ ላይ በቀላሉ ማየት ይቻላልና። 12ኛ በቂ እንቅልፍ መተኛት። በመኝታ ሰዓት ሰውነታችን ራሱ የሚጠብቅበት የሚጠግንበትና የሚያጸዳበት ሰዓት ሲሆን በተቻለ መጠን ያልተቆራረጠ ሰላማዊ እንቅልፍ መተኛት እስከ 8 ሰዓት ማግኘት ተገቢ ነው ማለት ነው። እንቅልፍ ጠግቦ መተኛት ንቃት፣ ውበት፣ ጥራትን የተላበሰ ገጽታ እንዲኖረን ያደርጋል። 13ኛ ስፖርታዊ እንቅስቃሴ ማዘውተር። ስፖርት ኦክሲጅን በሰውነት ውስጥ እንደፈለገ እንዲዘዋወር በማድረግ አላስፈላጊ ኬሚካሎችን በላብ አማካኝነት እንዲወገዱ በማድረጉ የተጣራና ጠንካራ ቆዳ ባለቤት እንድንሆን የሚያደርግ ነው። ስለዚህም ሊዘወተር ይገባል። እንግዲህ ክቡራን አድማጮቼ እነዚህን 13 የቆዳ ጥንካሬ መጠበቂያ መንገዶችን በመከተል ያማረና የጠራ ገጽታዎትን ይንከባከቡ። ይህም ፕሮግራም ከወደዳችሁት ላይክ እና ሰብስክራይብ በማድረግ መረጃዎችን ማግኘት ይችላሉ። በሌላ ተመሳሳይ ፕሮግራም እስከምንገናኝ ለአሁኑ በያላችሁበት ሰላም።